ሰበር አስደንጋጭ ዜና ተሰምቷል። በአዲስ አበባ ፖሊስ አባሉ የተፈጸመው ከባድ አካላዊ ጥቃት ከፍተኛ የህዝብ ቁጣ አንቀሳቀሰ። ብዙ ፈተና አለ። ኢየሱስን ተቀበሉ ይሉናል። እኛ ተቀበልነው ቆይተናል። ተስፋ ቆረጥኩ። በቃ ቻናል ሚሉት አላቸው። ያን ከፍተው ስድብ ገጠሙት። ኢትዮጵያ ጥንታዊ የኦርቶዶክስ ቤተክርስቲያን ዝርዝር ገቢ ማሰባሰቢያ ተብሎ እንደምትመለከቱት ደረሰኝ ጭምር የኢትዮጵያ ጥንታዊ ኦርቶዶክስ ቤተክርስቲያን የሚለው በጣም በሚያሳዝን ሁኔታ ላይ ሰበር ዜና ወጥቷል። የትግራይ እናቶች እንባቸው ተሰምቷል። በዛሬው ዕለት የኢትዮጵያ ሰብአዊ መብቶች ኮሚሽን አስቸኳይ መግለጫ ሰጥቷል። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። የፖሊስ አካላት ዜጎችን ሲደበድቡና ሲቀጠቅጧቸው እንዲሁም አላስፈላጊ ነገር ሲያደርጉባቸው የሚያሳይ ቪዲዮ በአሁኑ ሰዓት ኢትዮጵያውያንን እያነጋገረና እያበሳጨም ይገኛል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ስላሴ ጾታ አላቸው ያሉት አራት አይና አባት ዩቲዩበሮችንና ቲክታከሮችን ተችተዋል። ተስፋም ቆርጫለው ሲሉ አክለው ተናግረዋል። የትግራይ እናቶች አሁንም ድረስ ተውን እባካችሁ ይብቃን እያሉ እየተማጸኑ ይገኛሉ። ይህንን ተከትሎም የኢትዮጵያ ሰብአዊ መብት ኮሚሽንም አስቸኳይ መግለጫ ሰጥቷል። ራሳቸውን የኢትዮጵያ ጥንታዊ ቤተ ክርስቲያን በማለት የሚጠሩት ወይንም ባት እያሉ ስለሚጠሩት አካልም አዳዲስ መረጃዎች ወጥተዋል። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እኛ አባት እንጀምር። ኢየሱስን ተቀበሉ ይሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዲህ አሉ። እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። እዛ ደግሞ አንዱ መንገድ እዚሁ ያጋጥመኛል። እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ደሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አድርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድን ነው የሚለው አልኩት። ንገረኝ አልኩት። ማማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም? እርፍ አላልኩ። ታዛውዲ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ እያወቁ ለማሳዛት። እኔ ይኸው መቼም እንደምታወት የፎቅ ጊዜ ነው። እኔ ለስጋዬ ብዬ ነፍሴን ሸጬ የፎቅ ቢሰውኝ ገደል ይግባል። እኔ ዘመዴ እግዚአብሔር እና ተመስገን ጤነኛ ነኝ። እግዚአብሔር መስፈጠር ያስጠላል። አምላክን ወደዋለሁ። እኔ እሱ ያረገልኝ እናት አባቴም አላረጉልኝም። አርሼ አጥግቢያቸው መሬት ስጠኝ ስለው መሬት ከለከለኝ። ጥየላቸው መጣሁ። ምንም አልፈልግም። አሁን እኔ አይርበኝ ውሃ አይጠማኝ። እግዚአብሔር ይመስገን ራትና ምሳዬ እሱ ነው። ለምንም ለልብስም ለምንም አልጨነቅም። ብቻዬን ነኝ። እኔ ምንም ሀብት ምንም አልፈልግም። እቺኑ 12 ተከላቴን ባርኮልኝ እስተመሞት ድረስ እቺኑ እያነበብኩ እየደገምኩ እኖራታለሁ። ምንም አልፈልግም። እኔ እግዚአብሔር ይመስገን። እኔም ነገ አባት እናቴ የሉም እህቶቼ ሁሉ ሞተዋል። እኔም እንደመሞት አውቃለሁ። ምን ያደርግልኛል? እኔ እግዚአብሔርን ያላደቅመው የመኖር ነገር ይሆን ይኖራል። እኔ ምንም ይመስገን እግዚአብሔር ይመስገን። እኔ ዋናው ነው አካላቴን ባርኮልኝ ትንሽ እንደው ራሴን አማም ሲያደርገኝ አይ ጌታዬ ጣራ አታብዛብኝ፣ ተወሰድከኝ ቶሎ ውሰደኝ። ዛሬ ልጅ ማንም ሰውን አይወድም እና እግዚአብሔር ይመስገን ወደ ይተውኝ። እንግዲህ ቀኑ አልደረሰም እና ተመስገን እግዚአብሔር ይመስገን ደህና ነኝ። እናንተንም እግዚአብሔር ያበርታችሁ። እኛ የሚጠብቀን እኮ እግዚአብሔር ነው እንጂ ወታደር አይጠብቀንም፣ መንግስት አይጠብቀንም። ጉዳዩ አይደለም። ሞልቷል ህዝብ ያልቅ ደስታው። እኛ የሚጠብቀን መድኃኒዓለም ይሄን ዓለም የዘረጋ ንጉስ ይህም አለ። ይቺ ያው ስሞት ነው እቺም ብትበጠስ። እኚህን አባት ነው እንግዲህ ጌታን ተቀበሉ የሚሏቸው ማለት ነው። አያቻቸው ምን አይነት መረዳት እንዳላቸው። ለዚህ እኮ ነው ሃይማኖታችንን እንወቃት፣ ሃይማኖታችን ስንዱ መቤት ነች፣ ለሁሉም መልስ አላት የምንለው። እጅግ በጣም ነው የሚደንቀው።
ከኚህ አባት እንደዚህ አይነት ድንቅ ነገር መስማት እጅግ በጣም ይደንቃል። እንዲህ አይነቶችን አባቶቻችንን ታዲያ ጌታን ተቀበሉ፣ ጌታ ይወዷችኋል ይሏቸዋል። ለሱ ብለው ሁሉን ነገር የተዉትን፣ ለሱ ብለው ዓለምን እንደ ጉድፍ ይናቋት እኚህን አባት ጌታን ተቀበሉ ይሏቸዋል። ሁላችሁም አባታችን እድሜ ይስጠውት እያላችሁ ኮሜንት ላይ መልካም ምኞታችሁን ተመኙላችሁ። ሌላ ምንም ማለት ስለማልችል ማለት ነው። ፈራኋችሁ። አሁንስ እስካሁን ተስፋችን ምዕመናን ነበራችሁ። ወጣት አሳልፋችሁ ልትሰጡና ነው። አሁንማ እንኳን እኛን የምትጠብቁን አሳልፋችሁ የምትሰጡን ሁሉ መሰለኝ። ፈራሁ። ተስፋችን ምዕመናን እኮ ነው። የመምህራን ተስፋ ያሳዝነኛል። ተስፋ ቆረጥኩ። በቃ ቻናል ሚሉት አላቸው። ያን ከፍተው ስድብ ገጠሙት። ምን ጳጳስ አለ ይላሉ። ምን ጳጳስ አለ? መምህራንንም ደግሞ መምህራን በመድረክ ያስተማሩትን የመምህራን እየመነዘሩ መምህራን ተግሳጽ ያስተምራሉ። እውነተኞች ናቸው። ሕግ ሲጣስ መምህራን ይቃጠላሉና የተናገሩት ያን መንዝረው መምህራኑን ለማስጠመድ እኮ ነው። ቤተ ክርስቲያንን ባዶ ለማድረግ እኮ ነው። አቤት ያለ ክፋት! በእውነት ነው የምነግራችሁ። አሁን ትውልዱ በሙሉ ምዕመናን ተሳዳቢ ሆኗል። ስድብ ግን ነቢዩ ኢሳይያስ ኢይጻ አብይ ነገር ማፉክሙ አንደበታችሁ ክፉ ነገር አይውጣ ብሎ ተናግሯል። ጌታም ዘይቤሎ ለእሁሁ ዘጸርቅ ወንድሙን ጨርቅ ለባሽ እንኳን ሊቀ ጳጳስ እንኳን መምህራን እንኳን ቀሳውስት ዲያቆናትን ለመስደብ ካጠገቡ ያለው ምእመን መስደብ እንደሌለበት ጌታ ሲያስተምር በወንጌል በማቴዎስ ወንጌል ምዕራፍ 5 ላይ ዘይቤሎ ለእሁሁ ዘጸርቅ ወንድሙን ጨርቅ ለባሽ አባተ ታናሽ ብሎ የተሳደበ አለ። በምን ይፈረድበት? በአደባባይ ፍርዱን ይቀበል። ያውም በሐዲስ በኦሪት እኮ አይደለም። ኦሪትማ ሕገ ርትዕ ናት ተብላለች። ቀጥ ያለች ሕግ ስለሆነች የገደለ ይገደል፣ የሰረቀ ይሰረቅበት፣ ወይም ደግሞ ጥርሱ የተሰበረው ጥርሱ ይሰበር ብላ ሕገ ርትዕ ቀጥ ያለች ስለሆነ ያደረገ ይደረግበት ነው። ሕገ ትሩፋት ናት ወንጌል። ክርስቶስ ራሱ መጥቶ ትዕግስትን ያስተማረበት፣ ሰው ለሰው መገዳደል የሌለበት፣ አግብአ ለመጥባዕትከ ውስተ ቤታ፣ ሰይፍ የመዘዘ በሰይፍ ይሞታል፣ ሰው በሰይፍ እንዳይሟሟት ብሎ ትዕግስትን ያስተማረባት ሕገ ትሩፋት ናት ወንጌል። በዚህ ወንጌል ግን ምን ብሎ አዘዘ? ወንድሙን ጨርቅ ለባሽ አባተ ታናሽ ያለ በአደባባይ ይፈረድበት አለ። እያችሁት? አሁን ይህን ያውቃል ትውልዱ። እኒህ ፓትርያርክ እንዲህ ናቸው፣ ይሄ ጳጳስ እንዲህ ነው፣ እኒህ መምህር እንዲህ ናቸው ብሎ መምህራንና ሊቃነ ጳጳሳትን መስደብ ቀርቶ ጓደኛውን እንዳይሰድብ ወንጌል አግዶታል። በትክክል ያሉትን በጣም ነው የምደግፈው በግሌ። እርስዎ የተናገሩት ነገር አሁን ላይ ትክክል ነው። አባትን ታናሽ ያለ ወንድሙን ጨርቃም ያለ ይፈረድበታል የሚለው ማለት ነው። የምጋራው ሐሳብ ነው የተጻፈም ስለሆነ። ነገር ግን አባት ማለት ምን ማለት ነው? ወንድም ማለትስ ምን ማለት ነው? እኛ አባቶቻችንን አልነካንም። ወይንም አባት ተብሎ ትርጉሙ አባት የሚለው ትርጉም አለ አይደለ? እሱ ምን አይነት አባት ነው አባት ተብሎ የሚጠራው? እንደዛ የአባትን መስፈርት ያሟሉ አባቶችን አልተናገርንም። ደግሞ እርስዎ ባሉት ደረጃ ጨርቃም ብለንም አልተሳደብንም፣ ስድብም አልተሳደብንም። የሆነውን ነገር ይሄ ነገር ትክክል አይደለም፣ እነዚህ ሰዎች እንደዚህ እያደረጉ ነው፣ በመረጃና በማስረጃ እያመጣን ምዕመን እየተበደለ ነው እያልን ያለ ነው። እነዛ ሰዎች ደግሞ በአባትነት ቦታ አልተቀመጡም። ስለዚህ እነዚህ ሰዎች አባት አይደሉም። የመጀመሪያው አባት ልጁን ይጠብቃል። አባት ልጁ ወዳልሆነ ቦታ እንዳይሄድበት ሽክፍ ግድፍ አድርጎ ያስቀምጣል። አባት ለልጁ ብዙ ዋጋ ይከፍላል። እኛ እያልን ያለነው ልጆቹን የሚበትነው ልጆቹን የሚያሰቃየውን እግዚአብሔር ልጆቹ ናቸው ወይም ልጆቹ ናቸው ብሎ የሰጠውን ወይንም እኛ መርጠን የፈቀድነው ልጅ እንሁን ብለን ፈቅደን አባት አድርገን የሾምነው ነገር ግን እንደ አባት ያልሆነው ከጥላትም በላይ ሆኖ
ምዕመኑን እያሰቃየ ያለው ምዕመኑን እያስለቀሰ ያለው ይህንን ሰው ሃይበሉልን ትክክል አይደለም ነው ያለው። አሁንም ቢሆን እኛ እዚህ እያለን ቤተክርስቲያን ላይ ትክክል ያልሆነ ነገር ስናይ መጮሃችን አናቁም። እየጮህ መረጃ እያመጣን እየሰጠን እና እርሶም ከዚህ በፊት የተናገሩትን ነገር ዝም ብለን ማለፍ አለብን ወይ? ጥያቄ መጠየቅ ፈልጋለሁ። እዚህ ጋር እኛ ምዕመን ሆነን ቤተክርስቲያን ውስጥ እየተቀመጥን እየተገለገልን ነገር ግን ዳይሬክሽን ሲሰጥ እኛ የተማርነው ነገር እንዳለ ሆኖ ወይ ትክክለኛው የእግዚአብሔር ቤት ወይንም ክርስቲያን የሚባለው ሕግ ያለበት ነገር ያለ ነገር ግን አንድ መምህር ተብሎ የተሾመልን አካል ሕግ ስቶ ወይም ያልሆነ ዳይሬክሽን ሲሰጠን ወይም ያልሆነ ነገር እንድንከተል ሲያደርገን ወይም ካስተምሮ ውጭ የሆነ ትምህርት ሲያስተምረን አሜን ብለን መቀበል አለብን ወይ? ይህ ትውልድ ጠያቂ ነው። ይህ ትውልድ መርማሪ ነው። የእውቀት ችግር የለበትም ትውልዱ። ስለዚህ አሜን ብለን መቀበል አለብን፣ መቀጠል አለብን። ይሄ አይሆንም። በነገራችን ላይ ማንም ምንም ቢል ያልሆነ ነገር ተጭኖብን እንድንቀጥል አንፈልግም፣ አንፈቅድም። ይሄ ነው አቋማችን። ስለዚህ ምንድነው ሶሉሽኑ ብላችሁ መነጋገር ነው ያለባችሁ። እኛ ትክክለኛ አባትን ስንናገር ወይም ስንተች ሰምታችሁ ታውቃላችሁ? በስነ ስርዓት እያስተማሩ ያሉ አባትን፣ ትውልድን እያነጹ ያሉ አባትን፣ እኔ ከፊት ልጆቼ ከኋላ ያሉትን አባት ተችተን ታውቃላችሁ? አይታችሁን ታውቃላችሁ? ስለዚህ በስነ ስርዓት አስተምሩ፣ በጎቻችሁን ጠብቁ። ያልሆነ ነገር ስናይ እንጮሃለን። ምክንያቱም የአባትነትን መስፈርት ስታጎሉ ማለት ነው። እና እኛ እንደፈለግን ነው ወይም ሌሎቹ እንደፈለጉ ያድርጓችሁ ዝም በሉ ከሆነ በፍጹም አይሆን ነገር ነው። አንዳንዴ እኛስ ምን አድርገን ነው በዚህ ልክ የሚጮሁት ማለትም አስፈላጊ ነው። እናም ቅድም እንዳልኩት እርስዎ በተናገሩት ልክም አልተናገርም። አባቶቻችንን የአባትነት መስፈርትን የሳቱ ያልሆነ መንገድ የሄዱትን ግን ትክክል አይደለም ብለናል እንላለን። አሁንም እያልን ነው፣ ወደፊትም እንላለን። ይሄ ነው አቋማችን፣ በግሌ አቋሚ ማለት ነው። ላይ ያለው ይህ የምትመለከቱት በኢትዮጵያ ጥንታዊ የኦርቶዶክስ ቤተክርስቲያን ዝርዝር ገቢ ማሰባሰቢያ ተብሎ እንደምትመለከቱት ደረሰኝ ጭምር ነው። የኢትዮጵያ ጥንታዊ ኦርቶዶክስ ቤተክርስቲያን የሚለው በጣም በሚያሳዝን ሁኔታ ላይ ፓትርያርካቸው ይሄ ነው የተሾመው። ከዚህ በፊት እንደተሾመና እንደተወገዘ የምናውቀው ነገር ነው። ታዲያ ይህን ነገር እንዲስፋፋ በር እየከፈተ ያለው ደግሞ ይህ አቡነ ቶማስ የተባለው ሰው ነው። በጣም ብዙ ጊዜ ተናግረናል ስለሳቸው። እንደምታቸው ፓትርያርክ አቡነ ቄርሎስ ጭምር እየተባለ ማህተብ ሰርቶ ሊቀ ጳጳስ አቡነ ዮሐንስ አፈወርቅ እየተባለ ማህተብ ተመቶ እየተሰራለ ነው። ይሄ ነገር በሰፊው ያለው ጎጃም አካባቢ ነው። እኔ በግሌ አሁን ቅርብ ጊዜ ነው ያወቅኩት ቅባትና ጸጋ የሚባል እምነት እንዳለ ማለት ነው። ይሄም ዩኒቨርሲቲ ላይ ብዙውን እድሜን ትምህርት ላይ ስለሆነ ያሳለፍኩት ብዙ ትውስታዎቼ ብዙ ታሪኮቼ ዩኒቨርሲቲ ላይ ናቸው። እናም ብዙ ጊዜ ሳወራችሁ ዩኒቨርሲቲ ያልኩ ልደጋግም እችላለሁ። ምክንያቱም በጣም ብዙ ዓመታትን እዛ ስላሳለፍኩኝ እዛ የገጠሙኝን ነገሮች ነው የማወራችሁ። እናም ዩኒቨርሲቲ ላይ ቅባት አለች ሳይሆን አሉ። ቅባት ምንድን ነው ብዬ ስጠይቅ አይ ከድንግል ማርያም ተቀባት ብለው ነው የሚያምኑት ምናምን አሉኝና እንትና ቅባቶች ናቸው አሉኝ። ክላስ አብረን የምንማረው ማለት ነው። እና እነዛ ልጆች ከጎጃም ነው የመጡት። በጣም አክራሪ ናቸው። አክራሪ ማለት እኔ በዛ ሰዓት ኦርቶዶክስ ብዬ ነው የምጠራቸውና በቅርብ ነው ያወቅኩት። ማለት ብዙ ዓመታት አብረን ከኖርን በኋላ ማለት ነው። ሲጀመር ቅባት የሚባለውን እምነት ራሱ አላውቀውም እኔ። ከዛ ምን ብለው ነው የሚያምኑት ስላቸው ኢየሱስ ክርስቶስ ከድንግል ማርያም ተቀባት ነው እንጂ ተወለዳት አይሉም አሉ። እነዛ ብለው ነው የሚያምኑት። አዎ፣ ግን የሚገርመው ቤተክርስቲያን አብረን ነው የምንሄደው። በጣም ሲበዛ ጿሚ ናቸው። ለምሳሌ ጾም ሲሆን እኛ 9 ሰዓት 7 ሰዓት እንበላለን። እነሱ 12 ሰዓት ነው የሚበሉት። በጣም አክራሪ። በዛ ሰዓት እኔ አክራሪ ኦርቶዶክስ ብዬ የምጠራቸው ማለት ነው። ከዛ ምንድነው እስኪ ልጠይቃት አንዷን በጣም ቤስቲ ነን፣ ግን ስለ ሃይማኖት ማለት እንትናን አትልም፣ አታወራም፣ ምንም አትለዩዋቸው ማለት ጠዋት አብረን ጸሎት እናደርጋለን፣ አብረን ቤተክርስቲያን እንሄዳለን። ከዛ በምን ምን አትለዩዋቸውም። በቃ ቅባት የሆነ በሹሽክታ በወሬ ምናምን ካልሆነ በስተቀር ማለት ነው። በቃ በስነ ስርዓት እኛ ጋር የምናደርገው ነገር ነው የሚያደርጉትና የክላሴ ልጅ ነች፣ ዶርም ግን የተለያየ ነን። በጣም እንትነን ቤስት ነንና አንዷ ልጅ ነግራኝ እስኪ በቃ ልጠይቃት ቅባት ምንድን ነው ምን ማለት ነው ለማለት እንትን አልኳት። እንዴ ነው ቅባት የሚባል እናንተ አካባቢ አለ እንዴ አልኳት። ኧረ የለም አለች። ምንድነው ታዲያ የሚወራው? ቅባት ዲናይ ነው የሚያደርጉት፣ በጣም ይክዳሉ። በቃ ከዛ በጣም አውጣጣኋትና አይ ሲባሉ ሰማለሁ እኔም ይመስለኛል እንደሚባለው ከሆነ የድሮዎቹ
እንትኖች ድሮ በቃ ክርስቲያናን ያመጡት እነሱ ቅባት ነው የሚባሉት አለች ማለት ነው። በጣም ነው የሚገርሙት ምናምን አልኩኝና እሷ እንደሆነች በቃ ማወቅ ፈለኩኝ። እኔ ደግሞ የቀጥታ ነው የምናገረው ይሄ በሹክሹክታ ምናምን አይለኝና መጨረሻ ላይ እሷ እኔ ነኝ ምናምን ብላ ስለነገረችኝ ግን እኮ አንቺን እንደዚህ እያሉሽ ነው ብዬ ጠየኳት። ከዛ በፍጹም አለች ማን ያልሽ? ኧረ ይሄ ውሸት ነው። ኧረ በእናትሽ እንደዚህ ብለኝ ካልሆነ እኮ ሌሎችም ተጠምቀዋል ምናምን ሲሉ ሰምቻለሁኝና እንደዚህ ኮልኮ ችግር የለውም በቃ በዚህ ልክ አንቺ ጎበዝ ነሽ፣ ደግሞ ሃይማኖቷ ላይ በጣም ጎበዝ ነች። በቃ ስለዚህ በቃ ተጠመቂና ኦርቶዶክስ ሁኚ ምናምን ስላት ኧረ በእናትሽ እኮ መጤ ነው አለችኝ። ማርያምን ነው ማለት መጤ ነው። ምንድነው መጤ? ኦርቶዶክስ መጤ ነው። የድሮዎች እኮ እኛ ነን አለችኝ ማለት ነው። ይሄ ግን ከብዙ ጭቅጭቅ ማለት ከብዙ ወሬዎች ከብዙ ሙግቶች ምናምን በኋላ ነው ያመነችው ማለት ነው። ከዛ ምን ማለት ነው አልኳት። አይ በቃ እኛ ነን የድሮዎቹ የነበር ነው። ከዛ አሁን ደግሞ እናንተ መጥታችሁ ኦርቶዶክስ ብላችሁ ኦርቶዶክስ መጤ ነው ምናምን አለችኝ ማለት ነው። ከዛ በቃ ወደ ትልቅ እንትን ይሄ ክርክር ውስጥ ገባ። ከዛ ሊትራሊ እንትኑን አትነግረኝም ይሄ ተቀባት ነው የሚባል ነው ወይ ትክክለኛ ፍሬ ነገሩ እንድትነግረኝ ከሰዎች የሰማሁት ጠይቃት በቃ እሷ ይሄ እንትን ነገር ማንቋሸሽ ነገር ኛን ኦርቶዶክስ እኮ እንደዚህ ነው ማጥላላት ነገር እንጂ ትክክለኛ ትምህርቱን እንድትነግረኝ ፈቃደኛ አይደለችም ማለት ነው። ከዛ ሳየው በቃ ልንጣላ ሆነ እንትን ስለማትናገር ዝም ብላ እንትን ነው ይሄ ዲፌንድ ነው የምታደርገው። በቃ እናንተ አሁን መጣችሁ የድሮ እኮ እንደዚህ ነበረ ምናምን አለችና በቃ በዛው እንትን አለ ተለያየ ጸብ ሊሆን አትዘንድ ጸብ ሊሆን ወደ ጸብ እያመራ መሆኑን ሳቅ በቃ አቆም ነው ማለት ነውና ብዙዎች ተጠምቀዋል እዛ ግቢ ላይ። ግን ብዙዎች ደግሞ በጣም ዲፌንድ የሚያደርጉት ይሳደባሉ ሁሉ በጣም ከመነግራችሁ በላይና ልጅቷ ጋር በጣም ቤስት ነን። ከዛ በኋላም በቃ ያን ነገር አቆምነና እኔ ማለት ጠይቃትም ምክንያቱም ፍላጎት የላትም። ፍላጎት ቢኖራት ብዙ ፕሮሰስ መሄድ ይቻላል። ግን በቃ ቤተክርስቲያን በጣም አክራሪ ነች። በቀን 2-3 ሁሉ የምትሄድበት ቀን አለ። እሷ ብቻ አይደለችም የሱ ግሩፖች ማለት ነው አሉ ሰው እንደዛ ናቸው ቅባት ማለትና በጣም ዳንጀረስ ደግሞ እኛ ጋር ስለሚመሳሰሉ አታውቃቸውም ይመስለኛል። የታህሳስ ጾም ላይ የነቢያት ጾም ላይ አንድ ቀን ቀድመው ይበላሉ ምናምን እንደዛ ይመስለኛልና ከባድ ነው። ብዙዎቻችሁ ታውቃላችሁ እያስባለሁኝ እኔ በቅርብ ነው ያወቅኩት። ለኔ እንግዳ ነው ቅባትና እንትን የሚባለው ስለሚመሳሰሉ ለመለየት ራሱ አስቸጋሪ ነው። አንድ ደግሞ መጨምርላችሁ አጎቴ ጋር መጥቼ አጎቴ ጎረቤቱ እንደዚሁ ቅባት ነች ምናምን ተብሎ አባቷ ደግሞ ቄስ ነው ከክፍለ ሀገር መጣ እሷ ሊጠይቅ ማለት ነው። ልጅቷ ትፈልጋለች መጠመቅ ማለት ኦርቶዶክስ መሆን። አባቷ ደግሞ ቄስ በጣም አክራሪ ቄስ። ከዛ አጎቴ ሲያወራት በቃ ተጠመቂ ምናምን ሲላት እሺ አባቴ ይመጣል በዚህ ቀን ሲመጣ በቃ ንገርልኝና ሙሉ ቤተሰቡ ይጠመቅልኝ አለች ልጅቷ ማለት ነው። በቃ ፈልጋለሁ አባቴ በጣም ትልቅ ቄስ ስለሆነ የቅባት ቄስ ማለት ነው አልችልም ምናምን አለች። ከዛ አባቴው ሲመጣ እንዴት ነው አባ እንደዚህ የሚባል ወሬ አለ ምናምን። ጭራሽ ውሸት ነው ቅባት የሚባል ነገር አለ ልጅት እኮ ብላል ምናምን ነው። በቃ መስቀል አውጥቶ ትልቅ አባታቸው በቃ ዳዊት ይዘው መስቀል ይዘው ነው መስቀላቸው ነው ወጡ። በቃ የለም የሚባል ነገር የለም ውሸት ነው። እንዴት ያስወሩን በቃ እና ድናይ ነው የሚያደርጉት ይክዳሉ። በጣም ካለፈ ደግሞ ሊሳደቡ ይችላሉና ከባድ ነው ዶች በቃ ያለንበት እንትን በጣም ከባድ ነው። ራሳቸውን የጥንት ኦርቶዶክስ ብለው ነው የሚጠሩት የጥንታዊ ኦርቶዶክሳውያን ነን ብለው ነው የሚጠሩት እና ብዙውን ጊዜ ደግሞ ጎጃም አካባቢ ነው የሚገኙት። ሳይድ እኔ እንደው ዛሬ አምሩኛል። ሳይድ ተነሳስተኛ ተነሽ አንቺ ደግሞ እስኪ አይማ አበጥጥኝ ነኝ ተነሱና ሁለታችሁ ያው እኔ ውሃ ትቼ ነው የምጨምርባችሁ ሁለታችሁንም ተነሱና አይማ ልቀቅኝ። አንቺ ደግሞ ተራሽ አይደለም ዛሬ ዘርበይ ልቀቅኝ። ሀዊ ተነሽ ነግሬሻለሁ። እኔ ከኔ ጋር መጣላት ከፈለግሽ ነው እንጂ ሀዊ ሳይድ ተነሳና የሆነ ነገር አድርጋችሁ እንዴ እኔም ደክሞኝ እንተኛ በቃ እኔ ደክሞኝ ነው አልኩት። ቀኑ ሙሉ መንገስ ዞር ነው እቅፍ አድርገኝ እንተኛ በቃ እቅፍ አድርገኝ። ዛሬ ተራሽ አለ እቤትሽ መጣልሽ እንዴ ባለፈው እኮ እኔ ቆይ እኔ እሷ ቤት እየሄድኩ ረብሻታለሁ እንዴ ሰው ለምን እንደበረብሸኝ እዚህ እየመጣች አንቺ ምን አስበሽ ነው? ቆይ አይ አንደኛ ነገር ማለት ነው ተራሽና ታውቂም እንዴ አንቺ ቤት መጣለሁ መብራት እስኪስተካከል ሰሎን የምትተኝ ከሆነ ነገ ሰሎን አድራለሁ አብሬሽ እንጂ አሁን ግቢ እንዴ እናንተ እኔ ነግሬሃለሁ። አሁንም ቢሆን ወይ ውጡና እዛው ሳሎን ተኙልኝ እኔ ተኛበታለሁ እንጂ እዚህ ጋር ሁለታችሁ አተኛዋትም። እኔ ነግሬሃለሁ። ሀዊት አይማን ሰሚኛለሽ እዛኛው ክፍል አንጥፊላትና እዛ ተኝ። እኔ አሁን ጫልኛው ሲጀመር እኔ ዛሬ አምሮኛል። በቃ እኔ ካንተ ከምን ትፈልገ ነው እዚህ ነው የምተኛው። ያውልሽ አምሮሻል። አዎ ኧረ ተው እኔ እዚህ ላይ ምንም አስተያየት አልሰጥም። ኑ በብርሃኑ ተመላለሱ ብቻ ነው የምለው። ይሄ ነው እንግዲህ ያለው ነገር። የትግራይ እናቶች አሁንም ድረስ እየተማጸኑ ይገኛሉ። ተዋት እናቴን ተዋት ያልሻረ ቁስል ገና አለባት። ግደፉ አዛደይ ግደፉ ዘይሐወይ ቁስል ገና አለዋ።
ተዋት እናቴን ይቺን አበባ ስንቱን ጀግና አስረክባ ይደፉ አዛደይ ዛንበባ ክንደይ ጀጋኑ ዲያናረኪባ ታውቀዋለች የጦርነትን መራርነት ስንት ልጆቿን ዋጋ አስከፍሎባት ትፈታ ያምረትና ትኩይናት ክንደይ ዳከፊላት ተምዕሸዳት ግና እንኳ ሐሰን ዚዓት ሰውት ማዳ ኮይኑ ገጻ ስተብትውት يا خلافة وعتينا نبعتا يا خلافة مكرا يثبتا يا خلافة حجز تعرف له كم علوما فوي تغللو ቁስሏ ያልሻረ እንቧ ያልደረቀላት ነፍሳን አስጨንቅ በእኛ በልጆቻችን ጥፋት አንድም የኢትዮጵያን እናት አያንቡ አያልቅሱ አይዘኑ አይጨነቁ ሰላም ለሀገራችን ሰላም ለዓለማችን በነገራችን ላይ ይሄንን ቪዲዮ በጣም ለሰባተኛው ወይ ለስምንተኛ ጊዜ ነው እየቀረሱት ያለሁት በደንብ ሐሳቤን ለመግለጽ በጣም እየከበደኝ ስለሆነ ያለው ነገር ዛሬ መቀሌ ላይ የተመለከታችሁ ከሆነ እናቶች በጣም እያለቀሱ ነበር ከልጆቻቸው ታዳጊዎቻቸውን ከየትምህርት ቤቱ እየለቀሟቸው ድጋሚ ለጦርነት እያዘጋጇቸው ስለሆነ በነገራችን ላይ አወቅነው ማላወቅነው አብይ አህመድ ከመጣ በኋላ የኦርቶዶክሱ ቁጥር በሚሊዮኖች ጭምር ነው እየቀነሰ ያለው በግድያ ማለት ነው 90% ኦርቶዶክስ ያለው ትግራይ ላይ ነበር ትግራይ ላይ እንግዲህ በነበረው ጦርነት ምን ያህል እንደቀነሰ ለእናንተ መንገር ከባድ ነው የሚሆነው መሞት ብቻ አይደለም ደግሞ ሰርተው እንዳይወሉ ደግሞ እጃቸውንም እግራቸውንም ያጣጣቶችን ደግሞ ሄዶ ያየው ሰው መቀሌ ላይ ያየው ሰው አክሱም ንጽዮን ለምሳሌ ሜጀስ ነበር አይቼዋለሁኝ ምን ያህል እግራቸውና እጃቸው እንዳጡ ድጋሚ ተመልሰው ዛሬም አፈና ላይ ናቸው ዛሬም እያሰማራቸው ዛሬም ወደ ስልጠና ካምፕ እየወሰዷቸው ነው ያሉት የትግራይን ጉዳይ አረፍን ብለን ስንል ደግሞ ተመልሰው ሄደው ሌላ ጦርነት የገጠሙት አማራ ክልል ላይ ነው አማራ ክልል ላይም ከ90% በላይ ኦርቶዶክስ ነው ያለው ፋኖም የኦርቶዶክስ ይበዛበታል ሙስሊሙም እንዳለ ሆኖ ማለት ነው ደግሞ ከመከላከያ ሰራዊቱም ኦርቶዶክስ ይበዛበታል ሌላው የቁጥር ብልጫን ማምጣት ስለሚፈልግ ወደው መከላከያው አይገባም ቢገባም ደግሞ በኃላፊነት ወይ ደግሞ ወደ ግንባር የማያስኬዱ ስራዎች ላይ ነው ብዙ ጊዜ የሚሰማሩት ስለዚህ ብዛን ፋኖ ጋም ሄደው እያለቁ ያሉት ለመተኮስ የሚሄደው ራሱ ለመከላከል የሚሄደው እያለቀ ያለው ዛን ኦርቶዶክሳውያን ናቸው እሱም ብቻ አይደለም በነገራችን ላይ ያለቁ እየተደፈሩ እናቶች የተደፈሩ ህፃናት የተደፈሩ እህቶቻችን እንደዛው ወንዶችም እንደዛው እሱም ብቻ አይደለም ባለፈው አንድ ሪፖርት እየተመለከትኩኝ ነበር አሁን ረሳሁትኝ እንጂ በአሁኑ ሰዓት ላይ በአማራ ክልል በኤችአይቪ በጣም ቁጥራቸው በልጧል በአስገድዶ መድፈር እየመጣ ስለሆነ ቤት ይቁጠረው ምን ያህሉ እንደተደፈረ እያለቀ ያለው እሱ ነው ወደ ኦሮሚያ ክልል ብንሄድ አናስተኛ ቁጥር ያላቸው ኦርቶዶክሳውያን ባሉበት ቦታ ደግሞ መንግስት ቀጥታ ቴዶ አታክ ባያደርግም እንደ ሁለቱ ክልሎች ላይ የሱ አጋሪ የሆኑ ቅርንጫፎችን ሸኔ በሚል አስታጥቆ ወሃብያው እየጨፈጨፋቸው ነው የምታስታውሱ ከሆነ 2010 ላይ እኔም አንዱ አካል ስለነበርኩኝ የተጠቃሁት አካል ስለነበርኩኝ 2010 ላይ ሶማሌ ክልል ላይ ከ10 በላይ ቤተክርስቲያን በጣም ብዙ ምዕመናን አልቋል በጣም ብዙ ከቤትና ከንብረታቸው ተፈናቅለዋል በተለያየ ቦታ ላይ ብትሄዱ በተለያየ ቁጥር ምትዳስሳብ ታድርጉ እየተጠቃ ያለው በአንድም በሌላም ኦርቶዶክሱ ነው ሀብት ንብረቱን እያጣ ያለው ኦርቶዶክሱ ነው ከቁጥር እየቀነሰ ያለው ኦርቶዶክሱ ነው ይህንን ነገር ደግሞ ሁለት አካላት ይፈልጉታል አንድ የቁጥር ብልጫ ማምጣት የሚፈልጉ አካላት ይፈልጉታል በሚሊዮኖች ቁጥር መቀነስ ለነሱ ድግሳቸው ስለሆነ ምክንያቱም እነሱ ሄደው አይዘምቱም እነሱ ሄደው አይዋጉም እየተዋጋ ያለው እየተገደለ ያለው እየተጠቃ ያለው የኦርቶዶክስ ምዕመን ስለሆነ ሁለተኛው ደግሞ ስልጣኑን ተረክቦ ኦርቶዶክስን መጨረስን ይፈልጋል ስለዚህ በአንድም በሌላም ካቢኔውን ቦታ እየሞላ እየሸፈነ አይተነዋል በተለይ ዳታውን አይተነዋል የምርጫው በተካሄደበት ሰዓት ላይ እጩዎች የነበሩት አብዛኞቹ ፕሮቴስታንትና ሙስሊሞች ናቸው ስለዚህ እነሱ ደግሞ ካቢኔውን እየሞሉት ደግሞ ጦርነቱን እያጋጋሉ ብዙ ኦርቶዶክሳውያን እንዲጨርሱ አድርገዋቸዋል ግን ከዚህ ነገር አልተማርንም ተመልሰን ድጋሚ ዛሬም ላይ እየገባን ያለነው ወደ ጦርነት ነው ወደንም ጠላንም ግን እያለቀ ያለው ወይ ደግሞ እያለቀን ያለነው እኛው ኦርቶዶክሳውያን እንደሆንን ግን አስመሩበት ያ ይሄ የታወቀ እኮ ነው ማንም ሰው ወለ የሚያውቀው ነው ይሄ ታርጌት የተደረገው ኦርቶዶክሳውያኑ ላይ በዛም
በዚህም እከሌ መጣም እከሌ ሄደም ምንም ተፈጠረም ማንም ያውቀዋል ይሄንን። ስለዚህ ሁላችንም መንቃት መቻል አለብን። ለምን ፐርፐዝ እየተዘጋጀን እንደሆነ ምን አይነት ነገር እየተደረገ እንደሆነ መንቃት አስፈላጊ ነው። ሰበር ዜና ወጥቷል። የትግራይ እናቶች እንባቸው ተሰምቷል። በዛሬው ዕለት የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ስለተፈጠረው አስገዳጅ የወጣቶች አፈሳ አስቸኳይ መግለጫ ሰጥቷል። ኮሚሽኑ ባደረገው ክትትል የክልሉ ጊዜያዊ ምክር ቤት የትግራይን ሕዝብ ህልውና ለመጠበቅ በሚል ለግዳጅ ውትድርና በርካታ ወጣቶች ያለ ፍላጎታቸው ከምስጊድና ከቤተ ክርስቲያኖች መወሰዳቸውን አስታውቋል። የግዳጅ ውትድርና ጥሪውን የማይቀበሉ 50 ሺህ ብር፣ የክልሉን ውሳኔ የሚተቹ ደግሞ የ25 ዓመት ጽኑ ስራት እየተቀጡ እንደሆነ ኮሚሽኑ ደርሽበታለሁ ብሏል። እንዲህ አይነት አደገኛ ልምምዶች የህገ መንግስቱና ዓለም አቀፍ ህግን ስለሚጣረሱም በአፋጣኝ ከድርጊታቸው እንዲቆጠቡ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ባለፉት 2 ቀናት በመቀሌ በመቶዎች የሚቆጠሩ ወጣቶች በግዳጅ ለውትድርና በጅምላ ታፍሰው መወሰዳቸው ይታወሳል። ሌላኛው ማነጋገሪያ የሆነው የፖሊስ አካላቶች ዜጎች ላይ ያደረጉት ያለው ነገር ነው። አንድ ዜጋ ጥፋተኛ ሊሆን ይችላል፣ በህግ ሊጠየቅ ይገባዋል። ነገር ግን በዚህ ልክ በሰው ላይ አካሉ ላይ ግን ምንም አይነት ጉዳት መደረግ የለበትም ብለን እናስባለን። ሰበር አስደንጋጭ ዜና ተሰምቷል። በአዲስ አበባ ፖሊስ አባሉ የተፈጸሙ ከባድ አካላዊ ጥቃት ከፍተኛ የህዝብ ቁጣ እንቀሰቀሰ። ከላይ በቪዲዮ ላይ እንደምታዩት አንድ የህግ አስከባሪ አባል በኃይል እየጎተተና በተደጋጋሚ እየደበደበው በጭቃማ ቦታ እየጎተተው የፈጸመው ጥቃት ብዙዎቹን አስቆጥቷል። በአዲስ አበባ ከተማ ውስጥ አንድ የህግ አስከባሪ አባል በዚህ ላይ የፈጸመውን ከባድ አካላዊ ጥቃትና እንግልት የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ከፍተኛ የህዝብ ቁጣ ተቀስቅሷል። ይህ የህግ አስከባሪው ጭካኔና የስልጣን አላግባብ አጠቃቀም በርካታ የዲጂታል ማህበረሰብ አባላትን በእጅጉ ያስቆጣ ሲሆን ድርጊቱ የዜጎችን ሰብአዊ መብትና ክብር በግልጽ የጣሰ መሆኑን ብዙዎቹ እየገለጹ ይገኛሉ። ህግን የማስከበር ኃላፊነት ያለባቸው አካላት ተጠርጣሪዎችን በቁጥጥር ስር በሚያውሉበት ወቅት በህጋዊና ሰብአዊ አሰራር መመራት እንደሚገባቸው የሚገልጹት ገለልተኛ ወገኖች እንዲህ አይነቱ የአደባባይ ድብደባ በህዝብና በፖሊስ መካከል ያለውን አመኔታ ክፉኛ እንደሚጎዳና እንደሚሸረሽረው ያሰመሩበት በመሆኑ የአዲስ አበባ ፖሊስ ኮሚሽን በጥቃቱ ላይ የፈጸመውን ጥቃት ከእግዚአብሔር በታች ይጠብቁናል ብለን የምናስበው መቼም የህግ አካላት ነው አይደለ? ምንም አይነት በደል ቢደርስብን እነሱ አሉልን ብለን እናስባለን። ያው ከእግዚአብሔር በታች እኛውም ስለሾም ናቸው። ስለዚህ የፈለገ ጥፋት ቢጠፋ በዚህ ልክ ግን ሰብአዊ መብትን የሚጋፋና የሚጣረስ ነገር ለዛውም በህግ አካላት ይጠብቁናል ብለን ባሰብናቸው አካላት ሲደረግ ያሳዝናል። የአርሲ ኦርቶዶክሳውያን አሁንም ድረስ ድረሱልን እያሉ መልእክታቸውን እያስተላለፉ ይገኛሉ። እስከ መቼ ድረስ ስክሮል ታረጋቸዋለህ? እስከ መቼ ድረስ እንዳላየ ታልፋቸዋለህ? እስከ መቼ ድረስ ብቻዬን እጨነቃለሁ? የሚላክልኝን ነገር ሁላችሁም ስሙት እንጂ አብረን እንስማው እንጂ። ሰላም ወንድሜ ዳዊት፣ ኦርቶዶክስ ብቻ ስለሆንን ተወልደን ባደግንበት መንደር እየተገደልን እየተጨፈጨፍን ቤታችን እየተቃጠለ ንብረታችን እየተዘረፈ የሚደርስልን አካላትን እየተሰቃየን ነው። ከእጃችን ሲበሉ የነበሩት ዛሬ ላይ ኦርቶዶክስ ሆነን ምንም በማናቀው ምክንያት ጂሃድ በሚል ጎራዴ እየተመዘዘብን ነው። እኔ ብቻዬን ክርስቲያን ነኝ እንዴ? እኔ ብቻዬን ሙታርጂ ነኝ እንዴ? እኔ ብቻዬን ህመም ተሸካሚ ነኝ እንዴ? ስለምንድን ነው ህመማቸው የማይሰማችሁ? ይህንንም ጨክናችሁ ስክሮል ልታደርጉት ነው? መቼ ነው ለእምነታችሁ የምትቆረቆሩት? እኔና እናንተ ለኦርቶዶክስ እምነታችን ያልተቆረቆርን፣ ድምፅ መሆን ያልቻልን፣ በጸሎት ማሰብ ያልቻልን ማን መጥቶ እንዲያስባቸው ነው? እናስተውል፣ ግድ የላችሁም። ከኔና ከእናንተ ውጪ ማንም የላቸውም። ይህንንም ስክሮል ታደርጉት ይሆን ጨክናችሁ? በአርሲ አሰኮ ቤተሰቦቹ በጭንቅ ላይ ያሉት ባለማህተብ መልእክቱን እንዲህ ሲል አጋርቶናል። እውነት ሳወራህ አሁንም ቢሆን በአርሲ አሰኮ ያለው ነገር እጅግ በጣም ያስፈራል። ቤተሰቦቼ መተኛት አቁመዋል። ከኛ ቤት 10 ኪሎ ሜትር ርቀት ላይ አንድ ገበሬ ገለዋል። እኔ አዳማ ነኝ፣ ነገር ግን በእነርሱ ስጋት እኔ ሰላም አጣሁ ይላል።
የኔና የእናንተ ቤተሰብ በእንደዚህ አይነት ጭንቅ ውስጥ ቢሆን እውነት እንዳላየ እናሳልፍ ነበር። ዛሬም አርሲ ትጣራለች። ዛሬም አርሲ የደም መሬት ሆናለች። መቼም ጥሎብን መርዶ ነጋሪ ሆነናል። መርዶ አስረጂዎች ሆነናል። ለወገኖቻችንም እየደረስንላቸው አይደለም። ከመጮህ ውጪ እነሱ የሚሉትን ነገር አምጥተን እናንተ ከመናገር ውጪ ቢሆንም ግን ደግሞ ዝም ከማለት ቢያንስ ምን እየተደረገ እንዳለ ምን አይነት ግፍ እየተፈጸመ እንዳለ ኦርቶዶክሳውያን ለማህተባቸው ሲሉ ምን አይነት ዋጋ እየከፈሉ እንዳለ ማወቃችንና አትሊስት ሚዲያው ደግሞ ይህንን ነገር እንዲያውቀው በአንድ በእኛ ቪዲዮ አንድ የበላይ አካል ልቡ ራርቶለት ይሄ ነገር የማስቆም እድል እንደው ካለው ብለን እስከ ጥግ ድረስ ቪዲዮአችንን መስራት አናቆምም። እነሱ ለመሞት ካልደከማቸው እኛ እዚህ ተቀምጠን ቪዲዮ መስራት ምንም አይደክምም፣ ልባችን እየተሰበረ ቢሆንም ማለት ነው። ስለዚህ ሁላችሁም አትሊስት ሼር በማድረግ ድምጽ ሆኗቸው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።